በ210 ኪሎ ሜትር ርቀት ከምትገኘው ሳጉሬ ከተማን የተወለደው ወደ ትምህርት ለመግባት ጊዜ አልወሰደም። ቤተሰቡ በስራ ምክንያት ከቦታ ቦታ የሚዘዋወር ስለነበር በአንድ ከተማ ከትመው ለረጅም ጊዜ አልኖረም። የአቶ በቀለ ልጅ ሙሉጌታ በ1940 ዓመተ ምህረት ጥቅምት 12 ነው ተወለድኩ የተባልኩት። አባቴ ባላባት ናቸው። ባላባት ልጅ ነኝ እና የመንግስት ባለስልጣንም ነበሩ። ባላባት ብቻ ሳይሆን ከምስለኔ ጀምሮ እስከ አውራጃ ገዥ ደርሰዋል። በአራት ዓመት ከአራት ቀን ነው ትምህርት ቤት የገባው የሚባለው። የቄስ ትምህርት ቤት እንኮኮ እየተደረኩ ነው ቄስ ትምህርት ቤት የምትመላለስ የነበረው ይሉኛል። አሰላ ራስ ዳርጌ ትምህርት ቤት ትምህርት መጀመሪያ ትዝ ይለኛል። ምናልባት 45-46 ዓመተ ምህረት ይሆናል። በትምህርት ጎበዝ ነው ሙሉጌታ። 8 ዓመት የሚፈጅበትን በ5 ዓመት ጊዜ ተወጣው። የሚኒስትሪ ሀገር አቀፍ ፈተናንም በ12 ዓመቱ ተፈተነ። ከተለያዩ ሀገራት በመጡ መምህራን መማሩ የአተያይ አድማሱን አስፍቶለታል። በፊዚክስ ፍቅርም እንዲያዝ ምክንያት ነው። የመጀመሪያ ትምህርት ደረጃ ትምህርቴን ራስ ዳርጌ አሰላ ጀምሬ ነው ወደ ሽሬ የሄድኩት። ሽሬ ቄስ ትምህርት ቤት ተመልሼ ገብቼ ቆየሁልህና ከዛ አባቴ እንደገና ወደ ሳጉሬ ትውልድ ቦታ ሲዛወሩ እዛ መደበኛ ትምህርቴን ከዛ ጀምሮ ሳላቋርጥ ነው የመንግስት ትምህርት ቤት እስከ 8ኛ ክፍል ድረስ በ52 ዓመተ ምህረት የመጀመሪያው ፈተና 8ኛ ክፍል ተቀመጥን። 8 ሆነን ተፈትነን አንድ ብቻ ሲያልፍ 7ታችን ወደቅን። ከወደቁት ውስጥ አንዱ እኔ ነበር። በሚቀጥለው ዓመት 8ኛ ክፍል 53 ዓመተ ምህረት ስንፈተን 8 ነው እንደገና የተፈተነው። 8ታችንም አለፍን። 98 እንደዚህ በመቶ መሰለኝ የነበረኝ ውጤት። የዩኒቨርሲቲ ሰርቪስ የብሔራዊ አገልግሎት የሚሏቸው መምህራን ነበሩ፣ ህንዶች ነበሩ። በኋላ ላይ አሜሪካን የሰላም ጓዶች ነበሩ። እነሱ ያስተምሩን ነበር። 27 ተማሪዎች ነበር 12ኛ ክፍል የነበርነው። ጥቂት ሰዎች ነን፣ 3-4 ነን ያለፍነው። ሮናልድ ሊ የሚባል የታሪክ መምህር፣ የሂሳብ መምህር፣ የፊዚክስ መምህር በተለያየ የሚያስተምር ዘርፈ ብዙ ችሎታ ያለው መምህር የሰላም ጓድ 11ኛ እና 12ኛ ክፍል አስተምሮ ነበርና እሱ ሰውዬ ፊዚክስ መጨረሻ ላይ ሲያስተምረን ፊዚክስ ፍቅር አስያዘኝ። የፊዚክስ ፍቅር አስያዘኝ። እንቀጥለው ዩኒቨርሲቲ ስገባ ወደ ፊዚክስ ገባለሁ የሚል ፊዚክስም ሂሳብም እማራለሁ ብዬ ነበር የመጣሁት። ነው በቀድሞው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ በአዲስ አበባ ዩኒቨርሲቲ በሳይንስ ግቢ ነበረ የከፍተኛ ትምህርቱን መማር የጀመረው። በዚያ ግቢ ውስጥ ሁለት አበይት ጉዳዮች በህይወቱ ተከስተዋል። የመጀመሪያው የልጅነት ፍቅሩ የሆነውን ፊዚክስን መማር መቅሰም ሲጀምር፣ ሁለተኛው ጉዳይ ደግሞ ፖለቲካን አስመልክቶ አይኑን የገለጠበት ወቅት ነበር። የመጀመሪያው ዓመት ተማሪ በነበርኩ ጊዜ 75 ተማሪዎች ነበር። የዚህ የመጀመሪያ ዓመቱን ትምህርት በሳይንስ የተመደብ ነው። ማቴማቲክስ ውጤቴም ፊዚክስ ውጤቴም ጥሩ ነው። የቋንቋ ግን ይሄን ያህል አልነበረም።
ከ75ታችን ሁለተኛ ዓመት ስንገባ 25 ብቻ ቀረን። ሌላው 50 በመጀመሪያ ሴሜስተር እና በሁለተኛ ሴሜስተር ተባረሩ። ሁለተኛ ዓመት እንግዲህ ስገባ ሰለሞን ከበደና እኔ ብቻ ነበር ፊዚክስ መርጠን የገባን። ከሁለተኛ ዓመት ሁለተኛ ሴሜስተር በኋላ ብቻዬን ሆኜ ፊዚክስ መማር ብቻዬን። እርግጥ ብቸኛው የፊዚክስ ተማሪ የነበረው ሙሉጌታ የመጨረሻ ዓመት ትምህርቱን ለመከታተል ወደ አሜሪካ መጓዝ ነበረበት። በዩኒየን ኮሌጅም የዓመት ቆይታ አደረገ። አንተን አራተኛ ዓመት እንድትማር ከውጭ ሰዎች ከምንቀጥር አንተን ለመላክ አስበናል ወደ ውጭ ለትምህርት አለኝ። እዛ ተማሪዎች ከማምጣት ይልቅ እሱን አሜሪካ መላክ ቀላል ሆኖ ስለተገኘ የመጨረሻ ዓመት ትምህርቱን በቅድመ ምረቃ አሜሪካን ያጠናው እና በጣም ጎበዝ መምህር ነው፣ ጎበዝ ተማሪም ነበር። እዛ ማቴማቲክስ እና ፊዚክስ ላቦራቶሪ ኤሌክትሮኒክስም ስታቲስቲካል ፊዚክስ አስታውሳለሁ። ደስ ያለኝ ኮርስ እሱ ነው። እሱን ተምሬልህ መጣሁ። በተለይ ስታቲስቲካል ፊዚክስ የወሰድኩት ኮርስ አሁንም ትዝ ይለኛል። ኪስ የሚባል አስተማሪ ሰው ነው አስተማሪ። ወጣቱ ሙሉጌታ አሻፈረኝ አለ። በሀገር ቤት ፍቅሩን ናፍቆቱን ለመግለጽና በተማሪዎች እንቅስቃሴ ላይ የራሱን አበርክቶ ለማድረግ ልቡ ሀገር ቤትን ከጀለ። ሀገር ቤት ግን መቆየት የቻለው ለ3 ወራት ብቻ ነበረ። መንግስት ዳግም ወደ አሜሪካ ሂዶ የሁለተኛ ዲግሪውን መማር እንዳለበት ወሰነ። ሜሪላንድ ዩኒቨርሲቲም እኔ ግን አንዱን ትምህርት ተምሬ ሳላጣጥም ወደ ሌላ እየተገፋው መሆኔ ነው የተሰማኝ። አራተኛ ዓመት ዩኒየን ኮሌጅ አረኳት። ጣፍጣይ ነው፣ ግን ፖለቲካውንም ትምህርቱንም ቀላቅዬ በተመጣጣኝ ደረጃ ያሳለፍኩበት ጊዜ ይመስለኛል። ዩኒቨርሲቲ ኦፍ ሜሪላንድ ግን ብዙም ወደ ትምህርቱ አላተኮርኩም ነበረ። ፖለቲካዊ ጫናው፣ ፖለቲካዊ ጥያቄው፣ ውይይቶቹ፣ ሀሳቦቹ ከባድ ነበሩ ማለት እና ያኔ ለኔ ያየለበት ጊዜ ነበረና ብዙውን ማተኩረው ወደዛ ነው እንጂ ወደ ትምህርቱ አልነበረም። እንደምንም ጨረስኩ። የፖለቲካ እንቅስቃሴውን ከአሜሪካ መልስም ማጠነከረ። በኢህአፓ አባልነት ተመለመለ። እስር ቤትም ለ7 ዓመት ማቀቀ። በእነዚያ ተስፋ አስቆራጭ ዓመታት ሙሉጌታ በጎ ከማድረግ አንድም ጊዜም አልሰነፈ። ያኔም የተያዝኩት ከኛው ጋር ይሰራ የነበረ እነዛ አጋጥሞኛል። ለምሳሌ ግቢ ውስጥ የጽዳት ዘመቻ ብለን ጽዳትን መንከባከብ፣ ንጽህናን፣ የግቢውን ጽዳት መጠበቅ እንደዚህ በገዛ
በገዛ አቅማችን ተባብረን እንሰራ ነበር። ስለ ሙሉጌታ ጦቢያ መጽሔት እስረኛ አክሞ አድኗል ይላል ያ ጽሁፍ እና ያ ጽሁፍ ገረመኝ። ሙሉጌታ አጠገብ ያለ ሰው ነው፣ ግን ይሄን ታሪክ አላውቅም ነበር እና ቶሎ መጥቼ መጀመሪያ ሳገኘው ነገር የጠየቅኩት እሱን ነው። ጋሽ ሙሉጌታ እንደዚህ አድርገሃል እንዴ እንደዚህ የሚል ተጽፏል ስላንተ ብዬ ስጠይቀው ማድረጉን ይነግርሃል፣ ፋክቶቹን ይነግርሃል። ሰው መጽሐፍ ስራ ላይ በዛ ዘመን የታሰሩ ልጆች ይህን ልምድ አግኝተዋል። ሀገራችን ውስጥ ለምሳሌ ከተተረጎሙ መጽሐፎች ውስጥ ጥሩ የሚባለው መጽሐፍ ጎን ዊዝ ዘ ዊንድ ነውና ጎን ዊዝ ዘ ዊንድ እንግዲህ በጣም ትልቅ መጽሐፍ ነው። በእስር ቤት ጊዜ ነው ነብይ የተረጎመውና ከባድ ጊዜ ላይ ሆኖ ግን ደግሞ በዛ ሰዓት ላይ ደግሞ መጽሐፍ መተርጎም መቻል ከዛ ያንን ደግሞ ስሜትና የመሳሰለውን ጉዳይ ደግሞ ለእናንተ ማጋራት መቻል እንዴት ነበር የነበረው ስሜት? በምን አይነት መንገድ ነበር የተረጎመው የነበረው? እስቲ አስታውሱ። በዛ ጊዜ እያንዳንዳችን ይህን መጽሐፍ የማንበብ እድል አግኝተን ነበር። መተኛ ጊዜ ከመጀመሩ በፊት ነቢይ በእለቱ ተርጉሞ ያዘጋጀው ወይ አንድ ምዕራፍ ሊሆን ይችላል ወይ የተወሰነ ማታ እንዲያነብላቸው ቀስ በቀስ ተለመደ። ወረቀት ደግሞ ስለሌለ በኒያላ ወረቀት በጉሬዛ ወረቀት ፓኮ በሱ ተከፍቶ እዛ ላይ እየጻፈ ነበረ ያዘጋጀ ነበረውና ይሄ ቀስ በቀስ ተስፋፍቶ ሲጨርስ ያከማቸውን ወረቀቶች ቀስ በቀስ መልሶ የሲጃራ ፓኮ አስመስሎ ሲጃራ አስመስሎ ወረቀቶቹ እዛ ውስጥ ገብተው ከርቸሌ በስውር ይላኩ ነበር። እዛ ላይ ያሉ እሱ ብቻ ሳይሆን ጓደኞቹ ሁሉም ተባብረው እንዲላክና ከርቸሌ እንዲደርስ ከርቸሌ የገባ ደግሞ ያጠራቀመው ወደ ውጭ እንዲገባና ወደ ውጭ እንዲደርስ ከዛ ያንን ሰብስቦ የጎደለውን አሟልቶ ከተፈታ በኋላ በሁለት መልክ በሁለት ቮሊዩም ነው በሁለት ክፍል መልክ ለህትመት አበቃው። ከዓመታት እስር በኋላ በይቅርታ የተፈታው ሙሉጌታ በቀለ አዲሱን ዓለም ፈራው። ህይወትንስ እንዴት ነው የምለምደው ብሎ ጠየቀ። ልቡም አንድ ነገር ሹክ አለው። ፍቅር ይሻልሃል አለው። የልብ ወዳጅም አገኘ። ከአንድ ብርቱን ሁለት መድኃኒቱን መረጠ። ካሁን ወዲያስ ብቻዬን ሆኜ የምቀጥል አይደለሁም ብዬ የሴት ወዳጅ እንትን እንድል ፈለኩ። በቃ ከሷ ጋር ሙጭጭ አልኩ እና ይሄን የውጭውን ዓለም ለመቋቋም የሚችልበት መንገድ ያ ብቻ ነው ብዬ አሰብኩ። ከ6 ዓመት ማስተማር በኋላ በስዊድን የ3ኛ ዲግሪውን የሚሰራበት እድል ቢያገኝም ምርጫው ህንድ ነበረች። ፖለቲከኛውና ጸሐፊው አሰፋ ጫቦ ሕክምና አጥና ቢለውም እሱ የፊዚክስ ፍቅሩን አበረታ። አቅሜን ከዛ በኋላ ነው አብረን ተያይዘን ከባለቤቴ ጋር ህንድ ሄደን 4 ዓመት ሲሞላት አረገዘችና ወለደች። ባለቤቴ ማለፊያ ወርቅ አዋጁ ነው የምትባለው።
ልጃችን ደግሞ እዛው ሀገር ስለተወለደች የሀገሬውን ትዝታ ቀላል ስላልነበረ የሀገሬውን ስም ይዛ መታል ነው ያለችው። አሁን ማይትሪ ትባላለች። ማይትሪ ሙሉጌታ ነው ስሟ። አሁን 5ኛ ዓመት የሕክምና ሙያ ጥቁር አንበሳ እየተማረች ነው ያለችው። በወላጆች ለኔ እንትን ሮል ሞዴሎች ናቸው ብዬ የሚቀርጹንንም አንድን ሰው ሊቀርጽ የሚችሉት መጀመሪያ ወላጆች፣ ከዛ ቤተሰብ፣ ከዛ ሶሳይቲ ያለ ይቀጥላል እና እነሱ ናቸው ቀረጹኝ ብዬ አስባለሁ። መሰረታዊ ሳይንስ የሚባሉት የሚሰጥበት ግቢ ነውና ይሄ ግቢን አስመልክቶ እርስዎ ከተማሪነት ጊዜ ጀምሮ ከዛ በመምህርነት ከዛም ደግሞ የፒኤችዲ ፕሮግራም በፊዚክስ ዘርፍ በማስጀመር እንደገና ደግሞ ይሄኛውን የምናየውን ህንፃ የሳይንስ ህንፃ ነው የሚባለው። የሳይንስ ህንፃ ነው፣ ኮምፕሌክስ ነው የሚባለው። እዚህ ህንፃ ላይ እርስዎ ያሳረፉት ነገር ምንድን ነው? ቀደም ብሎ ለካ ዓለም ባንክ በንጉሱ ጊዜ ቃል የገባውን እረዳለሁ ብሎ የሳይንስ ማዕከሉን አቋቁማለሁ፣ ገንዘብ እሸፍናለሁ ብሎ ቃል በገባው መሰረት እኛ ልክ አብዮቱ መፈንዳት እንደጀመረ በኮሚቴ ውስጥ ተሳትፌ ዶክተር ፍስሐ ኃይለመስቀል የባዮሎጂ ሰው የስነ ህይወት፣ ዶክተር ብርሃኑ አበጋዝ ሞላ የኬሚስትሪ ሰው እና እኔ ሆነን ይህንን ህንፃ በማሰራት በየፊናችን የሚያስፈልጉ እቃዎች፣ ላቦራቶሪ እቃዎች፣ የክፍላቸው ስፋት፣ የአዳራሾቹ መልክ እንደዚህ በተመለከተ የበኩላችንን ሀሳብ እንድንሰጥ ተደርጎ እዛ ላይ መጀመሪያ ከተሳተፉት ውስጥ አንዱ ነበርኩ። በአጠቃላይ እዚህ ጋር ያለውን ህንፃ ስናየው 37 ዓመት ሆኖታል። ተማሪዎች ይማሩበታል፣ ላቦራቶሪ ስራዎች ይሰሩበታል፣ ይጠናበታል፣ ታስተምሩበታላችሁ። እርሶም ደግሞ በህይወት አሉና 37 ዓመት ከዚህ ህንፃ ጋር አብሮ መጓዝ ህንፃ ብቻ ስላልሆነ ምን አይነት ስሜት አለው ጋሼ ለርሶ? አንዱ አካል ነኝ ብዬ ነው አስተምሬበታለሁ። ተማሪዎች አፍልቄበታለሁ። የፊዚክስ ተማሪዎችን እነሱ ሁነኛ እውቅ ሰዎች ሆነው ውጭ ሀገር ሄደው አሁን እቺን ሀገር ያስጠሩ ሰዎች አሉ። በአዲስ ሰውነት ዶክተር ሙሉጌታ በቀለ ከህንድ ወደ ሀገር ቤት ከተመለሰ በኋላ የኢትዮጵያ ፊዚክስ ባለሙያዎች ማህበር መስራች ነበር። ማህበሩንም በፕሬዝዳንትነት በመምራት ባለሙያነትን አበረታቷል። በአዲስ አበባ ዩኒቨርሲቲም በፊዚክስ የፒኤችዲ ፕሮግራም እንዲጀመር አበርክቶ አለው። ፕሬዝዳንት ሆኖ ሰርቷል። ፕሬዝዳንት ባልሆኑበት ሰዓትም በተለያዩ ኮሚቴዎች ውስጥ ተመርጦ ሰርቷል። ስለዚህ ምናልባትም የኢትዮጵያ ፊዚክስ ባለሙያዎች ማህበር ስታ ለብዙ ዓመታት ሙሉጌታ በቀለ በአሜሪካው የፊዚክስ ባለሙያዎች ማህበር አማካኝነት የዓለም አቀፉ የአንድሬ ሳካሮቭ ሽልማትም ተሰጥቶታል። ሽልማቱ ሙሉጌታ የሰው ልጅ ሀሳባቸውን በነጻነት እንዲገልጹ፣ ሰብአዊ መብታቸው ተከብሮ በትምህርት አማካኝነትም ለተማሪዎች ዕውቀት እንዲደርስ ላደረገው የበረታ አስተዋጽኦ ዕውቅና ሰጥቶታል። እሱ ግን ስራዬ ነው ይላል። እኔ ስራዬ መስራቴ ብቻ ነው፣ ምንም አልመሰለኝም። ከኛ ያሸነፈና እንትን ሳይሆን የነገረኝ መጀመሪያ አንድሬ ሳካሮቭ ማለት
እንደዚህ አይነት ፊዚሲስት ነው እንደዚህ ብሎ ነው የነገረኝ እና ረሳውና ስለ ማሸነፉን ስለ አንድሬ ሳካሮቭ አውርተን ጨረስን የዛን ቀን እዛ ሄጄ ስለ አንድሬ ሳካሮቭ አንብቤ ምናምን አንድሬ ሳካሮቭ ፕራይዝ እንዳለ እዛ አዎ ፕራይዙን ማሸነፍ ያለው ነው ያለኝ ምንም እኔም በቃ እሱ እንትን ስላላደረገ በጣም ደስ ብሎኝ ህይወትን በሰከነ መንገድ የሚዘውረው ሙሉጌታ በቀለ በባለሙያነት በመምህርነት በተመራማሪነት ህይወትን በሚሰፍርበት መንገድ በዙሪያው ያሉትን ያስደንቃል ጥበበኛው ፊዚሲስት ነው ይሉታል አንደኛ ነገር ባቢን ስትለኝ ለኔ ምንድነው ይመጣልኝ ሰውን ያከብራል ገብቶታል የህይወት ምንነት እና አኗኗሩ ራሱ ይቀልብሃል የሆነ ሰዓት ላይ ያወርድልሃል ራሱንም የማውራት ችሎታው በጣም ትልቅ ነው ቤት ውስጥም እንደዛ ነው በቃ የፈለከውን ይሆንልሃል ልታይ or እንዴት ነው that ego or ሌላ እንትን ነገር የለበትም በቃ he just lives life simply በጣም በስሜት ውስጥ ገብቶ የሚያስተምር መምህር ነው ከሁሉ በላይ ግን ሙሉጌታ ለሰው ቅርብ ነው በሱ ዘመን ከነበሩ መምህራን በተለየ ሁኔታ ለተማሪዎች ቅርብ ነው ይሄን እንግዲህ ባላለፉት 20 እና 25 ዓመታት ያለ ማቋረጥ ኮንሲስተንትሊ ሲሰራው አይቻለሁ ተማሪዎች ጋር ዲስከስ አድርገን ሲገባቸው ፊታቸው ለኔ ፊድባክ ይሰጠኛል ይላል ሙሉጌታ እውነቱን ነው በጣም በስሜት በፓሽን ሲያስተምር ቆይቶ እንግዲህ እኛ ተማሪዎችም ሳናቀው ለሱ እንደ ጨረርም እንልከው መልእክት ይኖር ምን ይሆናል አገኘዋለሁ እንደገባቸው ይላል ግን ሙሉጌታ ረጅም ጊዜ በማስተማር በተለያየ ደረጃ በማስተማር ስራ ላይ ቆይቻለሁ ከሳቸው ከተማሪዎች ጋር ካላቸው አቀራረብ እኔም የኮረጅኩ ይመስለኛል በማንኛውም የማህበራዊ ጉዳይ ላይ በዲፓርትመንቱ በመደረጉት ቀለል ብሎ ነው መቀርቡና እኔም ባቅመ ይሄን ለማድረግ ሞክራለሁ ብዙውን ጊዜ እና በውስጥ እንደውም የኮረጅኩ ይመስለኛል ተማሪዎቹ ጋር እንዴት ነው ያከብርሃል አንተን አሁን ማንኛውም ሰው ብትሆን ያለህን አስተሳሰብን የምትለው ነገር ጊዜ ሰጥቶ ያዳምጣል ይሄ የተለመደው የአስተማሪና ተማሪ ዳይናሚክ የለም ከባቢ ጋር እንዴት ነው ቶፒኮች ይሰጣቸውና አብዛኛውን ጊዜ ፕሬዘንት ያደርጉለት ነው የሚሰማው ራሳቸው ስለዛ ነገር አስተሳሰባቸውን እንዲያካብቱ እድል ሰጥቷቸው ከዛ ያው ጋይድ ያደርጋቸዋል ከሁሉ በላይ ሙሉጌታ ይሄ ነገር ይገባኛል አይልም ለምሳሌ ብዙ ሰው አዲስ አበባ ዩኒቨርሲቲ ውስጥ ጡረታው እንዲራዘምለት የሚያደርገው ገና አንድ አመት ሲቀረው ጀምሮ ጡረታዬ እንዲራዘምልኝ ቦታዬ እንዲጠበቅልኝ ምናምን ብሎ ጥያቄ ያቀርባል ብዬ እመኛለሁ ሙሉጌታን ሳይ የ70 ዓመቱ ዶክተር ሙሉጌታ በቀለ ከ4 ኪሎ ግቢ ጋር ያለው ፍቅር ተነግሮ አያልቅም ከልጅነት ዘመን እስከ ዕውቀት ከሚያውቀው ግቢም ለመለየት ይሳሳል
በቀሪው የህይወት ዘመኑም ከግብ ሊያደርሰው የሚመኘው ጽኑ ጉዳይ አለው። ትምህርት ቤትም ሳለው ስቀጠር ጀምሮ ከዚህ ውጭ አላውቅም። ሌላ እኮ መሄጃ የለኝም። ከዚህ ውጭ አላስብም። ህይወት ነው ወርሶነት ህይወት ነው። አዎ ቅዳሜም እሁድም መጥቼ እዚህ መዋል ነው የሚመች። ምንኩስናዬም እዚህ ሳይሆን ይቀራል ብለ ሙሉጌታ እዚህ የሚመጣው ስለተከፈለው ነው ብሎ የሚያስብ ሰው ካለ በጣም ስህተት ነው የሚሆነው። በጣም ፓሽኔት ነው፣ አካባቢውን ይወደዋል፣ ሌላ ህይወት የለውም። ስለዚህ ሂድ ቢባል እኔ ከፍዬ ልምጣ የሚል ነው የሚመስለኝ ሙሉጌታ። አርሲ መሀል አገር ነች። የሀገሪቷ ከሸዋ ቀጥሎ ያለች ደቡብ ሀገር ነች። 200 ኪሎ ሜትር አይሞላትም እና እዛ ያሉ ተራሮች አሉ። ጭላሎ አለ፣ ጋላማ አለ። እነኚህ ሰንሰለታማ ተራሮች ተራቁተውልሃል። እነሱን የተራቆቱትን አሁን ሳየው ጫካው የለም፣ አውሬው የለም፣ እንስሳቱ የሉም። ያንን ለመመለስ አንድ የበጎ አድራጎት ድርጅት አቋቁመን እየተንቀሳቀስን እሱ ቀሪ ጊዜን ከዚህ ምርምር ውጭ እዛ ለማሳለፍ ሀሳብ አለኝ። እንግዲህ እግዚአብሔር ይርዳኝ። ሀገር የእናንተ ነች። ባለቤት እንድትሆኑ የሚያስችላችሁ ነገር ትምህርትን አጥብቆ መያዝ፣ ጠልቆ ዘልቆ መገኘት፣ በታሪክ አገርህን እወቅ። ማነኝ እኔ? የጥንት ታሪክ ፈልፍለህ እወቅ። የጥንት ታሪክ ፈልፍለህ እወቅ። ማነኝ እኔ? ከየት መጣሁ? ወዴት መሄድ እፈልጋለሁ የሚለውን ተመራመር፣ በርታ፣ እወቅበት ነው የምለው እኔ በበኩሌ።